ሲጀመር ያልሞተ ሰው ላይ ነው እዚህ ጋር እንትን እያሉ ያለ። ደህና ነች እኮ ልጅቷ። እሺ ምን ሆነች? ቁጭ ብሎ መፍትሄ አይመጣም ቁጭ ተብሎ አፕል ምናምን ይዞላት ነው የመጣው። አንተ እጅ እንዲያወጣ ባዶ መጣ ወይ ጥቅም የሚያወራ ነገር ሲሰጣ ቆይ ካላየው ውሸት ነው። እሷ መታለች ሰው በልጅቷ ነው። አንተ ምን ያ መፍትሄ አመጣን እኮ ካንሰር እያስመሰላት። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ታውቃላችሁ ትላንትናም የሰማነውና የተፈጠረውን ነገር ታውቃላችሁ። በጣም ከባድ ሁኔታ ላይ ነው ያለነው። ትላንትና የተነገረን ዜና ዱብዳ ነው የሆነብን። እሷም ራሷን ታማ ሌሊቱን ሙሉ ነው ያደረችው። ሉልም እንግዲህ ቪዲዮን እንዳየነው ተሯሩጦ ወደዚህ የመጣው አንድም ሰበብ እንዳትሆንብን ይችላል። ሰበብ ብቻ ሳይሆን የትኛውም ሕፃን ንጹህ ናቸው ሲፈጠሩ። 7 ዓመት እስኪሞላቸው ድረስ የሰው ልጅ ንጹህ ተደርጎ ነው የተፈጠረው። ለሚያጠፋው ጥፋትም ራሱ አይጠየቅም። አሁን በእግዚአብሔር ዘንድ እኛ የምንጠየቀውን ያክል እነሱ አይጠየቁም። እስከ 7 ዓመት ጥፋት ራሱ ቢያጠፉ ጥፋት አይደለም የሚባለው የነሱ ካለማወቅ ነው። እና ህፃናት ንጹህ ናቸው። ህፃናት እንዲሞቱ ማንም አይፈቅድም። ሌላ ቀርቶ ማለት ነው ልብ የሚሰብረው እኮ ገና ብዙ ነገር ይቀራቸዋል። ይቺ ልጅ አድጋ ነገር ምን እንደምትሆን አታውቅም። ምን አይነት ለሀገሪቷ ጥቅም እንደምትሰጥ አይታወቅም። ግን ስትሞት ማየት በጣም ከባድ ነው አይደል እንዴ? እና እኔ ልጅቷ የማንም ትሁን የማንም የሚያጣላንም ያበሳጨንም ነገር ቢኖር ልጅቷ እንድትሞት በፍጹም አልፈልግም ማለት ነው። እና ከዛ ነገር አንጻር ትንሽ በጣም ነገሮች እየከበዱኝ ነው ያሉት። ትንሽ ብቻ ይከብዳል ሁሉም ነገር ማለት ነው። እና ቤተሰቦቻችን ዛሬ ሳሚ ማለትም ይሄ ሳሚየው መጣለው ምናምን ብሎ ነበረ። በዚህ በእንትኑ ላይ አዲስ ነገር አለኝ፣ በመታመሟ ላይ አዲስ ነገር አለኝ፣ አዲስ መረጃ አለኝ ብሎ ነው መጣለ ያለውና ምን ሊል እንደሆነና ምን ሊያደርግ እንደሆነ አልገባኝም። ግን እስቲ ያው መረጃ አይናቅም በዚህ ሰዓት ደግሞ። አይ እሱ የመጣ ከሚበጠብጥ መጀመሪያ ለምን ደውላ አጠይቆ ምን ለኛ ነው የሚመጣበት? ማን ነው ደው የምጠይቀው? ሳሚ። አይ እዚህ መጥቼ እኮ በልጅቷ መታመም ጉዳይ ላይ አዲስ ነገር አለ፣ አስፈላጊ የሚባል መረጃ አለ፣ እሱን ልነግራችሁ እመጣለሁ አለ። ይምጣ፣ ምን አገባኝ። ይምጣ። የሚጠቅመኝ ከሆነ ወስዳለሁ፣ የማይጠቅመኝ ከሆነ አባረዋለሁ። አለቀ እኮ። ያው እሱም ያወራው ነገር በብዛት ማለት ነው ጥሩ ነው፣ አንዳንዴ ጥሩ ነው፣ አንዳንዴ ደግሞ መጥፎ ነው። እና አታውቅም፣ የሚጠቅምም ነገር ሊሆን ይችላል። ገባህ? ስለዚህ ከዛ ነገር አንጻር ይምጣ ብዬ ነው። ግን ከዛ በፊት ከቻልክ እስቲ ሄደ ይዛሃትናና ለማጽናናት እንሞክር እሷን። አሁን የሚያሳስበኝ የኔ ልጅ ዲቃላ ምናምን የሚለው ነገር ሳይሆን እሷ እንድትረጋጋ ብቻ ነው የምፈልገው። እና የራሷንም ልጆችም መንከባከብ አልቻለችም። በጣም ጭንቀት ውስጥ ነው ያለው። አንተም እንደዛ አትበላ። በቃ አንተም ቃላቶችን አታውጣ። ለኮ አምጣት እስቲ ከአስነሳትና ይዛሃት ነው። ምን አይነት ጣጣ ውስጥ እንደገባው ነው። ቤተሰቦች የምታውቁት ነገር ካለ እንዴት እንደዚህ ስለ ሕክምናም ስለሆነ ነገር የምታውቁት ነገር ካለ እስቲ አንቻታለሁ። አረ ያለችበት ራሱ ቆሳ ጥሩ ላይ አይደለችም። እኔ እንደዛ ነው እንግዲህ ማቆም ነው አልባሌው ጣላት። ልጁ ምን ሆነ ነው የሚያለቅሰው? አይታታላ ልጅቷ ድክምክም ብላለች እኮ ተጫጭኗታል። ዛሬ ደግሞ እሷ ራሱ እኮ ልክ አይደለችም እኮ እያያ። እንዴት ልኩን ትችላለች ታዲያ? ልጅ እኮ ነው። አንተ እኮ ከሷ ጎኑ ነህ እኮ እሷ። እና እኔ ምን አደረኩ ታዲያ? ምን ሳርጋየኝ? ሳይ ብዙ ጊዜ እኮ አይቻለሁ አይደል እንዴ? ብዙ ጊዜ እና ምን ሳርጋየኝ? ከጎናቸው ነኝ እኮ። ምንድነው ከጎናቸው ነኝ? ዲቃላ የሚባለውን ቃል አውጣ በቃ። ለምን ትጠራዋለህ አንተ? አሁን እኔ ጠራው እሷ ፊት ለማላኮስ የማታደርገው ጥረት የለም። ምን አይነት ነው እናታችሁ?
እማይሁን እንትን ለማላኮ ሲሞክር እኔ አሁን ስለሱ አይደለም ለምን ተወለደች ላይ አይደለም አልኩ እኮ የተወለደችው ልጅ መዳን አለባት የሚለው ላይ ነው ማተኩራ አልኩ። አሰማ እሱንማ ግዴታችን ነው። ምን አይነት ነው እናታችሁ? እሱን እኮ የሁላችንም ግዴታ ነው። አንቺ ደግሞ እንደዚህ በማዘን ምንም የምትቀይሪው ነገር የለም። በነገራችን ተረጋጊ። ልጅቷን በራሷ አንቺንም እያየች እንዴት ነው አንቺ ስትስቂ ስትጫወቺ ደስተኛ ከሆንሽ ነው እንትን የምትለው። መጣ መሰለኝ። እስቲ ክፈትልኝ። እንዴት ነው? ምን ብዬ ነው ማዝናናት? ምን ብዬ ላዝናናት ነው? ሲጀመር ያልሞተ ሰው ላይ ነው እዚህ ጋር እንትን እያሉ ያሉት። ደህና ነች እኮ ልጅቷ ማለት በቃ እግዚአብሔር ያለው ነው የሚሆነው እኮ አይደል እንዴ? እንደዛ አሁን የባሰ እኮ እንትን ይላል። አይምራ እንደዚህ ይርክ እንትን እኮ እኔ እኮ እግዚአብሔር ያለው ነው የሚሆነው ማለት እግዚአብሔር ይሙት ብቻ ነው እንደሚለው ሰው ይዳንም ሊል ይችላል። እንዴት ናት? ሄዳ አይታት ነው እስቲ አሁን እኮ በቃ ማድረግ ያለብን በምንችለው አቅም ልጅቷን ማዳን ነው። ትላልቅ ሆስፒታልም ቢሆን እንደምንም ማድረግ ማዳን ያለብን። ኢትዮጵያ ውስጥ ሕክምና አይኖርም። ካንሰር እኮ ነው። አንተ ምን ሆነ እና ታዲያ እስከመቼ እንደዚህ ማስታገሻ እንጂ ሙሉ ሕክምና አይኖርም። እስካሁን እኮ ባይደብቀኝ እኮ እስካሁን ይሄን የዘም ባይል እኮ ብዙ ፈተናዎች እኮ ማለት ነበር እኮ። አዎ አይባባስም ነበር እኮ። በእናትህ እንዴት ነው እንደዚህ ህፃን ልጅ የምታዩት እናንተ? እሺ ምን ሆነ? እኮ ቁጭ ብሎ መፍትሄ አይመጣም ቁጭ ተብሎ ሳሚ። ታዲያ ምን ነው? ሐኪም ቤት ይዞ መሄድ ነው እንጂ ሐኪም ቤት ይዘናት እንሂድ ስለው እኔ ወረቀቶች አሉ እሱን ካላመጣው ደግሞ ሌላ ነገር ወቅተው ሌላ ነገር ያረጋታል ብሎ ሄደ። ሌላችሁን ነገር ለምን እንደምትሰሙት? ቆይ እሺ እና ማን እንስማው እኮ ማን ነው በዚህ ሰዓት የምትሰማው? አሁን ስለበሽቷና ስለማማዋ ከሱ በላይ የሚያክሰዋል እንደ የለም። ለምን በአይናችሁ እያያችኋል እናንተ እንደዚህ ድክም ብለው ደከመች። ግን ሆስፒታል ይዘን ከመሄዳችን በፊት እሱ እኮ ነው ያለው እኮ በሆስፒታል ይዛችኋት እንዳትሄዱ ወረቀቶቹን ይዤም ልምጣ አለ። ይኸው አሁን ስንት ሰዓት ሆኖ ከሄደ ራሱ ለልጁ የማያስብ አባት ምን ይባላል? እኔ ከእሱ ጋር ለምንድን ነው የምትስማሙት? እሱ የሚያወራውን ለምንድን ነው የምትሰሙት? እዚህ ጋር እያያችሁ ሳሚ ምን እናድርግ? መፍትሄ ብለህ የምታመጣ ነገር ከሆነ እስቲ አምጣ አንተ። እኔ እኮ ብዙ ቀን መፍትሄ ብዬ ሳመጣ ታጣጥላለህ። እያጣጣልኩ እዚህ ጋር አሁን እኔ ነገርኩህ፣ ሁሉንም ሰው ሰማለሁ አልኩህ። እሷንም ቢሆን ከጭቅጭቅ ለልጅ እኮ ነው የምታይን። ጭራሽ እኛ እኔና ናቲ ጭራሽ ልጅ ናቸው። ልጅ ደግሞ የልጅ አዋቂ አለ። አስተሳሰባችሁ የልጅ ነው፣ እድሜያችሁ ጥሷል። አስተሳሰባችሁ ግን የህፃን ነው። በቃ ኧረ በእናትህ እናንተ የምታወሩት የህፃን ነገር ታወራለህ። እዚህ እየመጣ ሐኪም ቤት ይዘን እንሂድ ማለት ነው። ጥቅም የሌለው አሁን በይው ልንገርህ፣ በዚህች ልጅ ማለት ነው በዚህች በህፃን ጉዳይ ታማ ነው። ሲሪየስ ነው ጉዳዩ። ቅዘን የሚል ቀልድን ብትቀልድና የማይሆን ንግግር ይዘህ ብትመጣ ይሄን ጥርስን አራግፌ ነው ማስወጣ። ነግሬሃለሁ። የማይሆን ትርጉም ነው ይዘው የሚመጡት ሁሌ። ህፃኑ አሳዝናኝ ነው በእናትህ። ልውል ደግሞ የምታወራው ነገር ካለ አውራ በቃ። እና ምን ልበል እየተጨቃጨቃችሁ ሆስፒታል ብትሄድ ግራ የሚገባው ማውራት እኮ ቀላል እኮ። ቢያንስ አውራ። ሆስፒታል ትሄድ ተቅማጣ ወይም ደግሞ ሌላ ነገር አይደለም የያዛት እያለ ነው ሰውየው። ካንሰር ነው የያዛት። ስለዚህ ያንን ለማድረግ እንደዚህ አትናገር። በቃ እሷ ፊት እንደዚህ አትበል። ልጅቷም ከሰማች ችግር ነው። የትም ሆስፒታል ብትሄድ ያለውን በሽታ እኛ እንናገራለን። ያለበዛ እሱ ወረቀት እስኪያመጣ ድረስ እኛ ልጅቷን ይኸውልህ ሕክምና በእንትን ነው የሚደረገው። የትሪትመንቱ አሁን እሷ ብትሄድ ገና ምርመራ ያደርጉላታል። ምንድን ነው የሚባለው? በሕክምናው እኮ አለ እኮ ትሪትመንቱ። ታዲያ እሱን እንኳን አናደርግም። በቻልነው ዝም ብለህ ነው ይዘህ የምትሄደው። ወረቀቶቹ ያስፈልጋሉ። አዎ የጨረር ሕክምና አለው ኢትዮጵያ ውስጥ አለ። ዶክመንት የሚባል ነገር አለ ደግሞ የጨረር ደረጃ ላይ ወይ አልፏል ወይ አልደረሰችም። የጨረር ሕክምና ላይ ማን ያውቃል? እሱ ሁሉም መረጃ እሱ ጋር ነው ያለው። ወይ የሚመጣላችሁ እሺ የሚላችሁ ከሆነ ደውልለትና ይምጣ።
ምን ማድረግ ይቻላል? አንተም ስልክህ አለ አይደል? እሱ የሚላችሁን አትስሙ። በጣም ውሸታም ሰው ነው። ይኸውልሽም እኔ ዛሬም የሆነ ምን ማድረግ ነው የሚቻለው? ግን እናንተ ስለማትቀበሉኝ ነው እኔ የማላወራው እኮ። ምን ማድረግ ይቻላል ነው? ማልቀስ ይቻላል ወይስ ምን ማድረግ ይቻላል? በቃ ምንም አይሻልም። በቃ የሆነ መፍትሄ መፈለግ ነው የሚሻለው። መፍትሄ ይዤ መጥቻለሁ ብለህ እንጨት የሚል መፍትሄ ይዘህ ለዛ ነው እኔ አስወጣው። ከመጀመሪያ አስወጣው። ምን ይላል? ሂሩታ ወጣት ከፈለክ አታውራ እኮ አታውራ። አውርተህም አንተ ያው ነው አውርተህም መቀደድ ነው ያው ነው ቀዳዳ ነው። እሱ ሊጠይቃት ነው የመጣው። ሊጠይቅ ነው የመጣው። አንተ ቆይ ከኔ ጋር ምንድን ነው ያለህ? ሊጠይቅ ነው የመጣው። ግን ቢያንስ ለልጅቷ የሚሆን ነገር ይዞ ነው የመጣው። እቃም ይዞ ነው የመጣው። አፕል ምናምን ይዞላት ነው የመጣው። አንተ እጅ እንዲያወቃ ባዶ መጣ ወይ ጥቅም አፕል ይዤ መምጣት አቅቶኝ ነው እንዴ? አይደለም ወይ ለልጅቷ እዚህ ቦንዳ አላጣም። አፕል በቃ ስለሱ አይደለም። ገደል መግባት ይችላል። አፕል እና ሙዝ እዚህ ጋር ይዘህ መጣ አልመጣም እኮ ዘላቂ መፍትሄ አምጣ ካለ እኛ ሁላችንም መጨነቅ ነው እኮ እሱ ማለት ራሱ ነው ያመጣው። እኔ በልቶታል። ይኸውልህ ሳሚ፣ እኔ ዳንኤል ሁሉን ነገር የሚያደርገው አቅዶበት ነው። እንዴ እቺ ልጅ የሚያመጣት አውቆ ነው። ለምንድን ነው እናንተ ገረጋ ብላችሁ ማታስቡት? ምንድን ነው ነገር እኮ አደረጋችሁ። ለምን እንደማትማሩት? ቆይ ከዳንኤል ምን እንማር እስቲ ንገረኝ። ይኸውልህ ሁሉንም ነገር የሚያደርገው አውቆ በቃ እናንተን ለማበጣበጥ ነው። እቺንም ልጅ አውቆ ነው ያመጣት። ይኸውልህ ከእናንተ ብር ፈልጎ ሊሆን ይችላል። ለምን ደግሞ የአእምሮ በሽተኛ ነህ አንተ። ባለፈው መድኃኒት ምን አይነት ጀዝባ ነው? ምን አይነት ጀዝባ ነው? አውቆ ነው ብር ፈልጎ ነው። ለምንድን ነው የማይገባቸው? አንተ እሺ ሉላ አልገባም። እነሱ ላይ እንኳን እሺ አፍዝዟቸው ነው። ኧረ በእናትህ ንገረው። በእናትህ ልጅቷ መሰብሰብ ነው። እሷስ ልጅቷ እሷ ብትሆንስ እንደታመመች ራሱ በምን እርግጠኛ ነው? ካንሰር መሆኑን በምን እርግጠኛ ነው? አንተ ጤነኛ ነህ እንዴ? ይኸውልህ ሰውየው ሴጣን ነው። የሆነ ነገር አጠጥታትም ሊሆን ይችላል። መድኃኒቱን እንድትታመም አድርጎ መድኃኒት አይ ቆይ የሚያወራ ነገር ሴንስ ይሰጣል። ቆይ የምታወራው ነገር ትንሽ እንትን ያደርጋል። ልክ ነው። እንደሱ ስም አይ ልክ ነው። ምክንያቱም ማለት ነው አንቺ ምን አደረግሽ? አንቺ እኮ ልጄ ናት እኮ ብለሻል። ውሸት ቢሆን ወረቀት አይተና በደንብ እኮ የሆነ ፌክ ቢያሰረስ ስንት ነገር አሰርቶ ያሰራም እንለያለን። ችግር የለውም። ልጅቷ መታመሟ እንደ ኖርማል የህፃን መምታማ ምናልባት ግን ለምን እንዲህ ያደርጋል? በራሱ ልጅ ላይ ለምን ንገረኝ። ቆይ ንገረኝ። ለምን እንዲህ ሊያደርግ ይችላል? ምን ያደርግለታል እንደዚህ ማድረጉ? ምክንያቱም ካልነገርከኝ ምን ሊያደርግለት ነው እንደዚህ ሊያደርግ ይችላል? ገንዘብ ፈልጎ ቢሆንስ እና እናንተን ለማጣላት ቢሆንስ? ልጅቷ እራሱ ያመጣል። ለምን ደግሞ አታስቡት? ሳሚ ጭንቅላት አለኝ፣ እናንተ ግን የላችሁ። አይ ዛሬ ገና ጭንቅላቱን ተጠቀምኩበት። ይኸውልሽ ከማዘን ሰፋ አድርገሽ አስቢ። ይኸውልሽ እዚህ ቁጭ ብለሽ ሻርፕ ለብሰሽ አትዘኝ። ይሄ ሰውዬ አትዘኝ ሳይሆን ማዘኑማ ለመታመሟ ነው ለልጅቷ ማለት ነው። እሱ እኮ ሁላችንንም ያሳዝናል፣ ግን መፍትሄ ያስፈልጋል። እና ታዲያ ግን ጭንቅላት አለ። እውነቱን እኮ ነው ያሰበው። አይ የሆነ ልክ ሊሆን እና ሴንስ ሊሰጥ የሚችል ነገር አለ። ማሰባችን እኮ ልክ ነው። ስለዚህ የሆነ መፍትሄ እንፈልግ። ዝም ብሎም አይደለም ደግሞ እግዚአብሔር ባዶ ጭንቅላቱን የሞላለት በምክንያት ሊሆን ይችላል። ሁሌ የምናውቀውን ባዶ ጭንቅላት ዛሬ እግዚአብሔር ድንገት ተነስቶ አይሞላለን። መፍትሄ ሊሆን ይችላል። እንደዚህ አለ የሚሰጥ ሴንስ የሚሰጥ ነገር አለ። ከመቀለድ እኔን ገፍትረህ ከማስወጣት ቀልድ አይደለም ሳሚ። አይ ይሄኛው ልክ ነው ግን ማለት ነው ያውለ እኔም ማታ ማለት ነው በአንድም በሌላም ትንሽ ጥርጣሬ ውስጥ ስላደረ ሳስበው ነበረ። ያሰብኩትን አይደለም ብር የሚሰበስብባት አሪፍ ሀሳብ እኮ ነው። ይኸውልሽ ካንሰር ላይሆን ይችላል ያመማት። እስቲ ቼክ እናድርግ። መታመማ ሐኪም ቤት መውሰድ አይደለም። መረጃ ያምጣልህ፣ ወረቀቶች ያምጣልህ። ብዬዋለሁ። ራሱ ዳንኤል ወረቀት ይዞልን መረጃዎች ይዞልን ከመጣ
አሳማኝ ነገር ሊኖር ይችላል። በሱ ብቻም አናምንም። ወስደን ደግሞ እናረጋግጣለን። እኔ ማስረጃውን ካላየ ውሸት እሷ የምታለቅሰው በልጅቷ ህመም ነው። አንተ መፍትሄ ያመጣን እኮ አይኗም ይታመማል። እንደዚህ አንቺ አትረጋጊም እንዴ? ምን ሆነሽ? ኧረ ተረጋጊ ነው በእናትሽ። አስገባት ልውዶ እሱ በቃ እኔ አልገባም። በእናትሽ በቃ እንዴ እንደዚህ ልጅቷንም የባሰ ታሳምናታለሽ። ስሜታዊ በመሆን የሚመጣ ነገር የለም። ተረጋግቶ ደግሞ ይሄንንም መልካሙን ማሰብ ሳሚ እንዳለውን መልካም ነገርም ሊሆን ይችላል። እሱ ለራሱ ጉዳይ ሊሆን ይችላል። ታማለች ያለው በካንሰር የሆነ በቃ ብር ፈልጉ ነው። ከኛ ላይም ገንዘብ መሰብሰብ አሁንም ሚለንን እኮ ሰማለን። ቀጥታ ብር ካለን እኮ ሊሸውደን እንደሆነ እናውቀዋለን። መረጃም ይዞ ካልመጣ ፌክ እንደሆነ እናውቃለን። እሱን እኮ አስቤ ነው። ልክ ነው። እዚህ ክርፍት ብሎ ለመቀመጥ ብቻ አይ ሁለት ቀን ያሰብኩት ይሆናል። ከሁለት ቀን በላይም አለማሰብ አንተ ሆነ ነው። ደነስ ጥሩ ነው። ግን አሁን እንዴት እናድርገው? አሁን ዛሬ ማለት ነው እሱ ይመጣል እና መረጃ የሆስፒታል መረጃዎችን እንደገና ደግሞ ሕክምና ፕሮሰሱስ እንዴት ነው የሚለውን ለማለት ይመጣል። ማስረጃ ያመጣል። ማስረጃ የሚያመጣ ከሆነና አይተን እስከዛ ግን አንተ ህመሟ እውነትም ካንሰርም ላይሆን ይችላል። ዝም ብላ ወይ ራሱ የሆነ ነገር ሆዷን እንዲያማት ወይ ነገር ታይፎይድ እንዲይዛል። ምክንያቱም ላባላም ነው የምትሆነው ልጅቷ። እኔ አንዳንዴ ማለት ነው እኔ አንዳንዴ ማለት ነው እጃቸውን ሳይታጠቡ ምናምን ቲማቲም የተሰራበት ምግብ ቤት ስበላ፣ በተለይ ጤና ጣቢያ አካባቢ ያሉ ምግብ ቤቶች ስበላ ላብ ጭምቅ ያደርገኛል፣ ያስቀምጠኛል ምናምን። ተቅማጥ ሲይዝ እዛ ያሳምሙና ከዛ ሄደ ጤና ጣቢያ ትገባለህ። ስራ ነው ማለት ነው፣ ቢዝነስ ነው፣ ካርድ ማውጫ ነው። እና አይ ልክ ነህ። ልጅቷን ሐኪም እንውሰዳት። አይ እኔ አሁን የፈራሁት ምን መሰለህ? ካንሰር እያስመሰላት መላመድ ከመወለድ በላይ አስተሳ